ባለው ያልጀመረ መቼም አይጀምርምና ነው ነገሩ። ሶሻል ሚዲያ ላይ በስነ ስርዓት ሰግጣችሁ ሊሰሩ አስባችሁ ከሆነ ይህ ቪዲዮ ለእናንተ። በዛሬው ቪዲዮ እኔ የምጠቀምባቸው ማቴሪያሎች ምን እንደምጠቀም፣ ምን አይነት እቃዎች እንደምጠቀም በሰፊው አሳያችኋለሁ። በዚህ ቪዲዮ መጨረሻ ደግሞ ምን አይነት እቃዎች እንደሚያስፈልጓችሁና ከየትኛው መጀመር እንዳለባችሁ ግልጽ ይሆንላችኋል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰላም ጤና ይስጥልኝ። ለማታውቁኝ ሳምሶን እባላለሁ። ዩቲዩብ ላይ ቁም ነገር እና ቢዝነስ ኮንቴንቶችን ለማየት የመጣችሁ ሰዎች ከሆናችሁ ሰብስክራይበር፣ እንዲሁም ደግሞ ለቻናሉ ቤተሰብ ከሆኑ ላይክ በማድረግ ቪዲዮን እንጀምር። በዛሬው ቪዲዮ ሜንሽን ላደርግ የምፈልገው ዛሬ አጠቃላይ እኔ የምጠቀምባቸው ለሶሻል ኮንቴንት ክሪኤሽን እንዲሁም ደግሞ አሰብ ቢዝነስ የምጠቀምባቸው ማቴሪያሎች አንድ ባንድ እናያለን ማለት ነው። በመጀመሪያ ደረጃ ኮንቴንት ክሪኤሽን ለመስራት ወይም ደግሞ እዚህ ነገር ላይ በጣም ሰግጠን እንድንሰራ የሚያደርገን የመጀመሪያው ነገር ካሜራ ነው። ስለዚህ ካሜራ ስንል ስልክ ሊሆን ይችላል ወይም ካሜራ ሊኖራችሁ ይችላል። ኤኒዌይስ ካሜራ የመጀመሪያው ቤዚክ ነገር ነው። እኔ የምጠቀምበት አሁንም የምቀርጽበት ሳምሰንግ ኖት 10 ፕላስ ይባላል። እንግዲህ ለኢንዶር ቪዲዮግራፊ እንዲሁም ፎቶግራፊ በጣም አሪፍ ነው። አውትዶር ላይ ያው ያን ያህል ባይሆንም አብዛኞቻችን አይፎን ቢኖረን በጣም ፒስ ነው፣ ወይም ደግሞ አሪፍ ዲኤስኤልአር ካሜራዎች ቢኖርን ጥሩ ነው። ግን ካሜራ ነው የመጀመሪያው ኦፕሽን ይሄ ነው ማለት ነው። በሁለተኛ ደረጃ የምናገኘው ደግሞ ማይክ ነው። እንግዲህ ድምጻችን በጣም ጽድት ያለና አሪፍ ማይክ እንዲሆንልን መጠቀም ያለብን ደግሞ የድምጽ ማይኮች ነው። እኔ የምጠቀምባቸውን የድምጽ ማይኮች ላሳያችሁ። እኔ የምጠቀመው ማይክ እዚህ ጋር የምታያቸውን እነዚህን ሶስቱን ማይክ ነው። መጀመሪያ ላይ የምጠቀም የነበረው ይሄኛው ማይክ ነው። ኬኤት ማይክ ይባላል። አፎርደብል ነው፣ ግን ድምጹ ያን ያህልም ነው። አሁን ላይ የምጠቀመው እንዲሁም ደግሞ አሁን እየቀረስኩበት ያለው ደግሞ ማይክ ይሄኛው ማይክ ነው። በጣም አሪፍና ጽድት ያለ ማይክ ነው። በጣም ባትሪ ይቆያል። ሁለት ፖርተብል አለው። አንዱን እየተጠቀምኩበት ነው፣ አንዱ እዚህኛው ላይ አለ። እንዲሁም ደግሞ ዩቲዩብ ኮንቴንቶችን ለመስራት ደግሞ በሰፊው የምጠቀምበት ማይክ ደግሞ ይሄኛው ማይክ ነው። በቀላሉ ስልካችን ጋር ይገናኛል በኬብል። ስለዚህ በጣም አሪፍ ድምጽ የሚሰጠን ማይኮች እነዚህ ናቸው። እንደምታውቁት ከ50% በላይ የሚይዘው ድምጽ ነው። ስለዚህ ድምጽ ላይ በጣም ኢንቨስት ማድረግ አለባችሁ። the better the sound the better the view የሚባል አይነት ኮንሰፕት አለ። ኤኒዌይስ ዋና ሐሳቡ ምንድነው? ማይክ በጣም መሰረታዊ ነገር ነው። ልክ ቪዥዋሊ ሰው እንደሚያይ ሁሉ ድምጹን ደግሞ በስነ ስርዓት ሰው ቢሰማው፣ በደንብ ድምጻችሁ ቢሰማ ለኦዲየንስ አሪፍ የሆነ ነገር ታቀርባላችሁ ማለት ነው። በቀጣይ የምናየው ደግሞ ላይቲንግ ነው። እንግዲህ እኔ የምጠቀምበት ላይቲንግ ላይ ስንመጣ በቀላሉ ላሳያችሁ ነው። እኔ የምጠቀመው ላይት አሁን ላይ ይሄኛውን ላይት ነው። ከዚህም ባለፈ ኖርማል አምፖሎች አሉኝ። ነገር ግን በቀላሉ ይሄን ሪንግ ላይት ነው የምጠቀመው። ለጊዜው እንደምታዩት ተሰባብሯል ምናምን፣ ግን አንጠልጥዬ እጠቀመዋለሁ ማለት ነው። እዚህ ጋር ግን ተጨማሪ ለነገራችሁ የምፈልገው ነገር ላይት አፎርድ ባታረጉም ሁለት አይነት ወይ ማግኘት ትችላላችሁ። የመጀመሪያው ዲአይዋይ ኖርማል የመብራት አምፖልን በመጠቀም መስራት ትችላላችሁ። ሁለተኛው ደግሞ አሁን እኔ እንዳለሁበት እዚህ ጋር እንደምታዩት እኔ ናቹራል ላይት ነው የምጠቀመው። ስለዚህ ከዚህ የሚመጣው ላይት አሁን ቪዲዮን የምቀርጽበትን አሪፍ የሆነ ጥራት እንዲሰጠኝ ያደርጋል ማለት ነው። ስለዚህ አሁን እዚህ ጋር አይታችሁት ከሆነ ጀስት ናቹራል ላይት ነው እየተጠቀምኩት ያለሁት። በጣም ጽድት ያለ አሪፍ ኳሊቲ ይሰጠኛል። ስለዚህ ናቹራል ላይትንም በመጠቀም መስራት ትችላላችሁ። ኢንዶርም ከሆናችሁ መስኮት ወይም ቤታችሁን በመጠቀም ብቻ እንደዚህ አይነት ላይቲንጎችን ማግኘት ትችላላችሁ። ሲምፕል ይዛት። ላይቲንግም እዚህ ጋር ኪ ማድረግ ያለባችሁ ልክ እንደ ሳውንድ በጣም ሃይ የሆነ ፖርሽኑን የሚወስድ ነው። ባድ ላይቲንግ ካለ እንደነገርኳችሁ በጣም ቪዲዮአችሁን ይገለዋል። ስለዚህ ላይቲንግ እና ሳውንድ ላይ በጣም መሰረታዊ የምንላቸው ቤዚክ የሆኑ ነገሮች ናቸው። በቀጣይ የማሳያችሁ እቃ ደግሞ በጣም መሰረታዊ ከሚባሉት መካከል የሚጠቀሰው አንዱ ምንድነው? ትራይፖድ ነው። ትራይፖድ ላይ ስንመጣ አሁን ለምሳሌ ይሄኛውን ቪዲዮ እኔ በእጄ ነው ሹት እያደረኩ ያለሁት። ነገር ግን ለዩቲዩብ ኮንቴንት ወይም ደግሞ ቁጭ ብላችሁ ወይም ደግሞ ብቻችሁን የምትሰሩ ከሆናችሁ ግዴታ ሰው ከየትም ሊመጣ አይችልም። ስለዚህ ትራይፖድ ላይ ኢንቨስት ማድረግ አለባችሁ። እኔ የምጠቀምባቸውን ትራይፖዶች መጀመሪያው እዚህ ጋር እንደምታዩት ኖርማል ሰልፊ ስቲክ አለ። እቺ ሰልፊ ስቲክ ቤት ውስጥ ምናምን ሲሆን በቀላሉ ነው የምጠቀማት ሰልፊ ስቲክ ናት። እቺ ሰልፊ ስቲክ ግን ሳይድ ኢፌክቷ ምንድነው? ውጭ ምናምን የምትጠቀሙ ከሆነ በቀላሉ ስልክ በቀላሉ ንፋስ ይጥልባችኋል። ብዙ ጊዜ ግን የምጠቀመው በጣም አፎርደብል የሆነና በጣም ጽድት ያለ ትራይፖድ ደግሞ ዲስ ትራይፖድ ነው። ይሄ የምታዩት ትራይፖድ እንደምታዩት እግሩ በጣም ሰፊ ነው። እንዲሁም ደግሞ የጫፉን ወደ የትራይፖድ እንትን ገጥሜለታለሁ። ይህ ትራይፖድ ኖርማሊ ለሪንግ ላይቶች ነው የሚሸጥ ወይም ደግሞ ኖርማል ለካሜራ የሚሸጥ ትራይፖድ ነው። ነገር ግን ይሄኛው በጣም አሪፍ የሆነው ለምንድን ነው? በቀላሉ ስልካችሁን ይይዝላችኋል። ስልካችሁ እንዳይጎዳ ወይም ደግሞ ስልካችሁ እንዳይወርቅ በቀላሉ ንፋስ እንዳይጥለው ያግዛችኋል ማለት ነው። ለሚሾዩ እዚህ ጋር እንደምታዩት በቀላሉ ትራይፖዱን እንደዚህ አድርገን እናቆመዋለን። ስለዚህ ምንም ነገር ቢፈጠር ካሜራችን እንዳይወርቅብን ወይም ደግሞ የምንጠቀመው ስልክ እንዳይጎዳ ያግዘናል ማለት ነው።
ሶ የትራይፖድ ጥቅሙ ምንድነው? ባጭሩ ቀለል አድርጋችሁ ሁለት እጃችሁን ፈታ እያላችሁ ምናምን ቪዲዮ ክሬት ለማድረግ ያገለግላችኋል። ላይክ ብቻችሁን የምትሰሩ ከሆነ የተለያየ አንግል የምትቀርጹ ከሆነ ምናምን እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። ሶ ቤዚክሊ ማሟላት ካለባችሁ መሰረታዊ ቱሎች መካከል ኦፍ ኮርስ ትራይፖድ ኢዝ ዘ ቤስት እና ኪ የሆነ ነገር ነው። በቀጣይ የምናየው ደግሞ እነዚህ ነገሮች ከሰራን በኋላ እነዚህ ነገሮች ካሟላን በኋላ በጣም መሰረታዊ የሚባለው ደግሞ ዋናው ነገር ምንድነው? ኤዲት የምናደርግበት ኮምፒውተር ወይም ስልክ ነው። አሪፍ ስልክ ካላችሁ ናይዴስ ለቲክቶክ ወይም ለኢንስታግራም ምናምን አሪፍ ሳምሰንግ ስልኮች ወይም ደግሞ አይፎን ስልኮች በቂ ሊሆኑ ይችላሉ። ነገር ግን ፉል ታይም ኮንቴንት ክሬተር ወይም ደግሞ ወደ ዩቲዩብ ሎንግ የሆኑ ቪዲዮዎችን የአንድ ሰዓት ምናምን በጣም ረጃጅም ቪዲዮዎችን የምታስቡ ከሆነ ወይም ደግሞ ይሄን ነገር በጣም ሲሪየስ የምትወስዱት ከሆነ ኤዲቲንግ ሶፍትዌሮች እና እንዲሁም ኮምፒውተር ያስፈልጋችኋል ማለት ነው። ለጊዜውን የምጠቀምበትን ኮምፒውተር ላሳያችሁ። እኔ የምጠቀመው ፒሲ ዚቡክ ኤችፒ ነው። በጣም ፓወርፉል የሆነ ላፕቶፕ ነው። የተለያዩ የኮንቴንት ክሪኤሽን ስራዎች እንዲሁም የኤዲቲንግ ስራዎች በጣም ብዙ አይነት ስራዎችን እንድሰራበት የሚያስችለኝ ነው። ከዚህ በፊት የሆነ ላፕቶፕ ነበረ፣ አሰስ ጌሚንግ ፒሲ ነበረኝ፣ ግን ለብዙ ጊዜ በጣም ቀጠቀጥኩትና ተቃጥሏል። አሁን ላይ የምጠቀመው ይሄኛው ላፕቶፕ ነው። ሻራውት ቱ ማይ ብራዘር ዳ ክሬቲቭ የሚል የሶሻል ሚዲያ ማኔጅመንት ዲጂታል ካምፓኒ አለው። እንዲሁም አዲስ አበባ ያላችሁ ሶሻል ሚዲያችሁን ማኔጅ ማድረግ የምትፈልጉ የተለያዩ በካሜራ እንዲሰራላችሁ የምትፈልጓቸው የፕሮዳክሽን ስራዎች ምናምን ካሉ ዲስክሪፕሽን ላይ ኮንታክቱን አስቀምጥላችኋለሁኝ፣ ማናገር ትችላላችሁ። ኮምፒውተር ጋር ተያይዞ አንድ ልጨምርላችሁ የምችለው ቤዚክ የሆነ ማቴሪያል ምንድነው? እዚህ ጋር ከስር የምጠቀመው ማቴሪያል አለ። ይህ ማቴሪያል ደግሞ ኤክስተርናል ፋን ይባላል። ይሄ በቀላሉ ፒሲያችንን ስንሰራ በተለይ ትልልቅ ፕሮጀክቶችን ምናምን ስንሰራ ፒሲያችን እንዳይግል ከዚህ ኤክስተርናል ፋን ይሰጠዋል። በቀላሉ ከኋላ በኩል ባለው ሁለት ኬብል አገናኝተን ኖርማል ፓወር ሶርስ ጋር እናገናኘውና ፒሲያችን እንዳይግል ምናምን የሚያግዘን በጣም መሰረታዊ ቱል ነው ማለት ነው። እቺንም ነገር ኮንሲደር ብታረጉት መልካም ነው ብዬ አስባለሁ። በቀጠል የማሳያችሁ ደግሞ ቤዚክ አክሰሰሪዎች ናቸው። እነዚህ ነገሮች ግዴታ ላይ ሊያስፈልጉ ይችላሉ። ነገር ግን እኔ ያሉኝ ነገሮች እያሳየኋችሁ ስለሆነ ነው። ቪዲዮ ኤዲት ስናደርግ እንግዲህ በደንብ ድምፁ እንዲሰማንና የተለየ አሪፍ የሆነ ኳሊቲ ፕሮዲውስ እንድናደርግ የተለያዩ ሳውንድ ኢፌክቶች ሊሆኑ ይችላሉ። እንዲሁም ሳውንዱን ኤዲት ስናደርግ በደንብ እንዲሰማንና የምንም አይነት ቦታ ላይ ሆነን እንድንሰራ የሚያግዘን ሄርሴት ነው። ከሄርሴትን ባለፈ ኖርማል ኤርፎንን መጠቀም ትችላላችሁ። ስለዚህ እነዚህ ነገሮች እንደ ቤዚክ ብታሟላቸው አሪፍ ነው ብዬ አስባለሁ። ከዛ በመቀጠል ኦፍ ኮርስ የምንሰራው የዩቲዩብ ምናምን እንደዚህ ኮንቴንት ክሪኤሽን እንዲሁም የሌላ ሰዎች ምናምን ኤዲት ስለምናደርግ ኤክስተርናል ሃርድ ዲስክ አለን። ለጊዜ ሁለት አይነት ሃርድ ዲስክ ነው ያለኝ። ይሄኛው ኖርማል ለሶሻል ኮንቴንት ምናምን የምሰራበት ሃርድ ዲስክ ነው። ይሄኛው ደግሞ የቪዲዮ ኤዲቲንጎች የምሰራበት ዲስክ ነው። እነዚህ እንደ ኤክስተርናል ሊያስፈልጋችሁ ይችላሉ ከምላቸው መካከል ነው። በመቀጠል የምናገኘው ደግሞ ኦፍ ኮርስ መረሳት የሌለበት ነገር ደግሞ ግላስ ነው። እዚህ ጋር የምታዩት ግላስ ብሉከት ግላስ ነው። አብዛኛውን ጊዜ ፒሲ ላይ የምታሳልፉ ሰዎች ከሆናችሁ ለአይናችሁ ብሉከት ብትገዙ በጣም አሪፍ ነው። ከዛ ባለፈ ደግሞ ዋናና ቤዚክ የሚባለው ነገር ኦፍ ኮርስ የተለያዩ ኖት ቴኪንግ አፕን በኮምፒውተር ወይም በስልካችሁ መያዝ ትችላላችሁ። ነገር ግን ሶሊድ የሆነ ስክሪፕት ለመጻፍ ሊሆን ይችላል። እንዲሁም ፕላን አውት ለማድረግ ደግሞ ማስታወሻ። እዚህ ጋር በቀላሉ ስክሪፕት ሊሆን ይችላል። የምትፈልጉትን ነገር በስነ ስርዓት የምትጽፉበት ሶሊድ የሆነ ማስታወሻ ያስፈልጋቸዋል። ኦፍ ኮርስ ማይ ፋቨራይት ዋን ደግሞ ፔኖች ናቸው። እኛ ጋር ስትመጡ የተለያዩ እስክሪብቶች አሉ በከለር በምናምን። ይሄ ደግሞ ቱ ማች ኢንተረስቲንግ እንዲሆን ነገሩ በጣም እንዲመስጠኝ ምናምን ከሚያደርጉኝ ነገሮች መካከል ኦፍ ኮርስ እስክሪብቶ ኢዝ ዋን ኦፍ ዘ ቤስት ቲንግ። ባጭሩን የምጠቀምባቸው እቃዎች እነዚህን ይመስላሉ። ከዚህ ባለፈ ደግሞ በጣም ወሳኝ የሆነው ማቴሪያል ምንድነው? ኦፍ ኮርስ የምትሰሩበት ወርኪንግ ስቴሽን ጠረጴዛና ወንበር ያው ግዴታ ያስፈልጋል። ይሄ ግዴታ ላይሆን ይችላል። ነገር ግን ያው እኔ የምጠቀመውና አሁን እኔ ያለኝ እንትን ይሄ ስለሆነ ማለት ነው። አንድ ነገር የረሳሁት ነገር ምንድነው? ይሄን ሁላ ለማድረግ ደግሞ ኤክስተርናል እና ጸድዋ ነገር ምንድናት? ዋይፋይ ነው። ዋይፋይ እንደምናውቀው ናይዴስ በጣም መሰረታዊ ነው። እንደሚባለው አንድ ሰው ዋይፋይ ካለው እንዲሁም ኮምፒውተር ካለው ምንም ነገር ማድረግ ይቻላል ይባላል። ስልካችንን ተጠቅመን ማለት ነው። ኤኒዌይስ አጠቃላይ ያሉኝ እቃዎች እነዚህን ይመስላሉ። ሆፕ ቪዲዮውን እንደወደዳችሁ ተስፋ አረጋለሁ። በዚህ ቪዲዮ ላይ እንዳሳየዋችሁ ያሉኝ ማቴሪያሎች ለእናንተ ግልጽ ያሳየሁበት ቪዲዮ ነው። እናንተ ልትጀምሩም ሆነ በሂደት እነዚህ እቃዎች ካላችሁ በቀላሉ ሶሻል ሚዲያ ላይ ኮንቴንት ክሬት በማድረግ ስራ ልትጀምሩ ትችላላችሁ። እንዲሁም እንዲህ ቢዝነስ ያላችሁ ሰዎች ለመግዛት አስባችሁ ከሆነ እነዚህ ነገሮች ኮንሲደር አድርጋችሁ ለመግዛት ያግዛችኋል ብዬ ስላሰብኩ ነው። የቀረ ወይም ደግሞ የምትሰጡኝ ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ ያስቀምጡልኝ። ይህ ፕሮክሬተር ሚዲያ ነው። በዚህ ቻናል ላይ የተለያዩ ቢዝነስ እና ቁም ነገር ኮንቴንቶችን በሰፊው የምሰራበት ቻናል ነው። እንደነገርኳችሁ እንዴት አድርገን
ስኪላችንን በማዳበር ቢዝነሳችንንና ፐርሰናል ብራንዳችንን ሶሻል ሚዲያ ላይ በሰፊው እናስተዋውቃለን ስለሚለው በሰፊው የምሰራበት ቻናል ነው። ቲል ኔክስት ታይም